እንዴት እንደተፈጠረ አደጋው ተፈጠረ። መኪና ከፍታ ወርደሃል አሉኝ። ድንጋጤ እኮ ነው። መኪና ከፍታ ወርደ ከዛ በኋላ ነው ፌንት ይሰራው ምናምን አሉ። ከዛ በኋላ አልነቁም ብቅ። አረ እግዚአብሔርን ተርፈሃል። በጣም ነው የተረፈው። እንትናውን ምን እያደረጉልህ ነው? በዚህ ይሄ ግልኮስ ነበር እንትን ነበር እኮ ሪፈር ነበር የተጻፈው። ላንገቴ ሪፈር ነበር የተጻፈው። ይሄ እንትን ነው ስፖንጅ ነው። መጀመሪያ እስከዚህ ጋር ነበር የተደረገልኝ። ሲያፍነኝ ምናምን ይሄን ቀየሩልኝ። አራውን ትኛለሁ። በቃ እዚህ ጋር ብቻ ነው የምታያለው። ውስጥ ምናምን በደንብ አይተዋልሽ። መኪናው እኮ በጣም ነው የሚያስፈራው። እግዚአብሔር በጣም ፈጣሪው በቃ ይወደዋል ነው ያልኩኝ። ሰላም እንደምን አላችሁልን? የዳዊት ፋሚሊ ቤተሰቦች ከኔ ጋር እግዚአብሔር የተመሰገነ ይሁን። እንደምን አላችሁ ውድ ኢትዮጵያውያን? ሰላም አለው። እግዚአብሔር የተመሰገነ ይሁን። ከኔ ጋር እግዚአብሔር የተመሰገነ ይሁን። እንደምን አላችሁ? እንግዲህ ይህ ነገር እውነት ነው ማለት ነው። እኔ ማለት ያው በሰው ላይ እንዳታሟርቱ፣ በሰው ላይ መጥፎ ነገር እንዳትሰሩ፣ መጥፎ ነገር እንዳታስቡ የሚል አመለካከት ስላለኝ ነው እና እንደዚያ ምናልባት በውሸት እንደሆነ የተኮሰተው ብዬ ነበረ። ነገር ግን አምኛለሁ። ምክንያቱም ልጁ በእንደዚህ ያለው ሁኔታ በጣም በሚያስፈራ ሁኔታ እንግዲህ አስቡት፣ አንገት ማለት ያክል ትልቅ በጣም ከባድ ጉዳት ነውና እግዚአብሔር ነው ያተረፈው። እውነት እሷም ትክክል ናት ያለችው ነገር። ለሰው መጥፎ ነገር ማሰብ ጥሩ አይደለም። የዚህን ያክል ለሰው ያልተባለ ነገር በእሷ ውስጥ በመሰጅ ብዙ ነገሮች እንደሚባል ምናምን ግልጽ አድርጎ ነግሯታልና እውነቴን ነው የምነግራችሁ እናንተ ኢትዮጵያውያን፣ እውነት ለሰው ልጅ ክፉ አታስቡ፣ መጥፎ ነገር አታስቡ። አሁን ይህ ልጅ መኪና ጉዳት ደረሰበት። ሲደርስበት ደግሞ ይህ ልጅ እንደውም እግዚአብሔር እንኳን አተረፈ ማለት ነበረባችሁ። ምክንያቱም ያላችሁም አላችሁ እንኳን እግዚአብሔር አተረፈ እንኳን አላህ አተረፈ እያላችሁ በኮመንትም በብዙ ነገሮች የምትሉም አላችሁ። በዛ ላይም ደግሞ ስለ ፍቅር የሴት ልጅ እንባ ነው የሰው እንባ ነው እያላችሁ ብዙ ነገር የምትሉ አላችሁ። እውነት ጥሩ አይደለም። ነገ በኔ የሚባል ነገር አለ። እንደው ጥሩ አይደለም። እውነቴን ነው የምነግራችሁ። የሰው ልጅ ይጎዳል፣ ይታመማል፣ ብዙ ነገሮች ይደርሱበታል እና ለዛ ሰው ቀን ነገር ነው ማሰብ ያለባቸው። አስር የክፉ ኃጢአተኛ ብንሆን እንኳን ክፉ ኃጢአተኛ ቢሆንም እንኳን እናንተ ለዛ ሰው ጥሩ ነገር ነው ማሰብ ያለባችሁ። ገባችሁ ምላችሁ? ምናልባት ይሄ ልጅ ብዙ ነገሮች ተብሏል፣ ብዙ ነገሮችን አድርጓል፣ ብዙ መጥፎ ነገሮችን ብዙ መንገዶችን እንደከሄድን አውቃለሁ። ኦልሬዲ እናውቃለን። ግን ደግሞ የምላችሁ ነገር እናንተ በዛ ልክ መጥፎ ነገር ማሰብ የለባችሁም። ኢፊ መትረፉ እንኳን እግዚአብሔር ያተረፈው ማለት ያለብን ሁላችንም። ነገ እኛም በእኛ ነገ ይህ ነገር በእኛ የሚባል ነገር አለና እግዚአብሔር እንኳን አተረፈው ማለት እፈልጋለሁ በራሴ በኩል። ሁላችሁንም እንኳን እግዚአብሔር አተረፈው ብላችሁ ጸልዩለት። እውነት በእንደዚህ ያለ ሁኔታ ማየት ከባድ ነው። የሰው ልጅ ሳት ሳይበላ አድጎ በስንት መከራ እናቱ በስንት መከራ አሳድጋል። በእንደዚህ ያለ ሁኔታ ስንታይ ደግሞ በጣም ይከብዳል፣ ያማልም እና ኢፊ በጣም የዋ ነው። እውነት ለመናገር እንደምታዩት እንግዲህ በሳቅ ምንጭ ነው፣ ፈገግ እያለን እንኳን የታመመ እንኳን አይመስልምና እንኳን እግዚአብሔር አተረፈ ነው የምለው። ከጎን ሆናችሁ ደግሞ የምታበረታቱት ጓደኞቹም ኢትዮጵያውያንም በውጭም በውስጥም ያላችሁ እግዚአብሔር ይስጣችሁ። በያላችሁበት ደግሞ እግዚአብሔር ክፉ ነገር አይግጠማችሁ ነው የምለው። ምክንያቱም ብዙ ደጋግ ኢትዮጵያውያን አላችሁ። አንድ ሰው መጥፎ ነገር አለ ተብሎ ሁሉም ኢትዮጵያዊ ሊወቀስ አይገባምና እውነት ለመናገር በጣም እጅግ አከብራችኋለሁ። በዙሪያው ውስጥ ያላችሁ አብራችሁ የምታስታምሙት አይዞ በርታ ለምትሉት እኔ ትልቅ ክብር አለኝ ለእናንተ ማለት ነውና እውነት እግዚአብሔር ያከብራችሁ። እንግዲህ የኤፊ ጓደኛ ደግሞ የምትለውን ሰምታችሁታል። ለሰው ክፉ አታስቡ፣ የዚህን ያክል መጥፎ ነገር አታደርጉ እያለች በእንደዚህ ያለ ነገር በእንባ እየተዋጠች መልእክቷንና ሀሳቧን እያጋራችኋችሁ ነበረ። እኔ እውነቴን ነው የምነግራችሁ። በቃ ለሰው ልጅ ክፉ ነገር አታስቡ። ነገ በእኛ የሚባል ነገር አለና እሱን ግምት ውስጥ ብናስገባው ክፉ ነገር አታስቡ። ገባችሁ አይደለ? ሁላችንም የራሳችን የሆነ ደካማ ጎን አለንና የራሳችንም ደካማ ጎን እያሰብን ገባችሁ? እና ሌላም ደግሞ እንግዲህ ይሄ ነገር ድራማ ነው፣ ይሄ ነገር ውሸት ነው የምትሉም አላችሁ። እንግዲህ ይህ ልጅ ምናልባት በራሱ ላይ ያሟረተ ከሆነ
በራሱ ላይ ክፉ ነገሮችን እየሰራ ከሆነ በጣም ይህ ትልቅ ስህተት ነው። በራሱ ላይ ማሟረት የለበትም። እንግዲህ ድራማ የሚለውን ነገር እንግዲህ እየተከታተልኩ ያለውን ነገር እማሳያችሁ ይሆናል። ግን እኔ እንደሚመስለኝ እንግዲህ ድራማም ከሆነ በጣም የሚያስጠላ ነው እውነት ለመናገር ካልሆነ ደግሞ እንኳን እግዚአብሔር አተረፈው ነው የምንለውና እኔ በራሴ በኩል ድራማ ነው ብዬ ለመገመትም ለመወሰንም ከባድ ነው። ምክንያቱም ብዙ ነገር እንደምታዩት አንገት ምናምን አድርጓል ምናምን በቃ ማለት እንግዲህ ሰው በራሱ ላይ ካሟረተ በጣም ከባድ ነውና ድራማም ከሆነ በጣም የሚያስጠላ ነገር ነው። እንግዲህ ያለውን ነገር እየተከታተልኩም አደርሳችኋለሁ ማለት ነው። ይሄ ነገር በጣም ለኔም ውስብስብ ሆኖብኛል። ምክንያቱም እንግዲህ በአንድ በኩል ሌላ ነው። ይሄን እኔ ወደዚህ ውስጥ ልገባም አልችልም። ግን እግዚአብሔር አተረፈው ነው የምለው። እንግዲህ ከጎኑ ነው የሚያበረታቱት አሉ፣ ሌሎችም እነ ብሩክ አሉ ከጎኑ ነው አይዞ ጠንክር የሚሉት አሉ እና እንግዲህ እነሱም ጨምሮ ነው እንግዲህ የዚህ ሰበብ የሚሆኑት ማለት ነው። ምናልባት እየዋሹ ድራማቸውን እየሰሩ ከሆነ ወይ በጣም ስህተት ነው ብዬ ነው የማስበው እንደራሴ ማለት ነውና እንግዲህ ኢፊን በእንደዚህ ያለ መልኩ ማየት ደግሞ በጣም የሚያሳፍርና እግዚአብሔር እንኳን አተረፈው ነው የምለው። ምክንያቱም የሰው ልጅ ይወለዳል፣ ያድጋል፣ ይሞታል፣ አለቀ። ግን የምንኖረው ደግሞ እንደ እግዚአብሔር ፍቃድ ነውና የራሳችን እድል የራሳችን የሆነ ነገር አለና እንኳን እግዚአብሔር አተረፈው ነው የምለው። በድጋሚ እናንተም ደግሞ ቅን ነገር አስቡ። በውጭም ያላችሁ በውስጥም ያላችሁ የሴት እንባ ነው የሰው እንባ ነው እንደዚህ የምትሉ ሰዎች ጥሩ አይደለም። ምክንያቱም ነገበኛ የሚባል ነገር አለና እሱ እግዚአብሔር እሱ የሚያመልከው አምላክ እሱ ራሱ እንትን ይበለው። እናንተ ለሰው ልጅ ቅን ነው ማሰብ ያለባችሁ። እናንተ እኔ ምስተማውቃችሁ ቅንም አላችሁ። እኔ 2 ሰው 3 ሰው ስለተናገረ ብቻ ሁላችሁንም መጥፎ ናችሁ ብዬ የምወስድበት ነገር አንድም ነገር የለም እና ሁላችሁንም እግዚአብሔር ያክብራችሁ። በውስጥም በውጭም ያላችሁ እውነት ለመናገር እጅግ በጣም ደስ ይላል። አክብሮታችሁ እንኳን እግዚአብሔር አተረፈ እንኳን አላህ አተረፈ እያላችሁ የምታበረታቱት ብዙ ኢትዮጵያውያን አላችሁ። እውነት እግዚአብሔር ያክብርልኝ ነው የምለው። ምክንያቱም እንደኔ ይሄ ሰውዬ ይሄ ልጅ እኔ አላውቀውም አያውቀኝም። እኔ የራሴን መላምት ነው። እኔ ሰው ነኝ፣ እሱም ሰው ነው። በሰው ላይ ደግሞ አደጋ ሲደርስ ያሳስበኛል። ምክንያቱም ነገበን የሚባል ነገር አለና እንኳን እግዚአብሔር አተረፈው ነው የምለው። በድጋሚ ውድ ተመልካቾቻችን እና ድራማ ለሚለው ነገር እንግዲህ እየተከታተልኩ ያለውን ነገር እማደርሳችሁ ይሆናል። ውድ ተመልካቾቼ ስለነበረን ቆይታ በጣም ነው የማመሰግነው። ይመቻችሁ። ተመልሰናል እንግዲህ በአዳዲስ ቪዲዮዎች እንመጣላችኋለን። ውድ ተመልካቾቻችን ይመቻችሁ። ሰብስክራይበር ማድረጋችሁን እንዳትረሱ። ይመቻችሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።